ሮበርት ግሪን 48 Laws of Power በተሰኘው መጽሐፉ ላይ አራተኛው ህግ አድርጎ የደነገገው ይህንን ነው። always say less than necessarily። ብዙ በተናገራችሁ ቁጥር የበለጠ ተራ ሆናችሁ ትታያላችሁ። ይባስ ብሎ ደግሞ ቁጥጥር ከእጃችሁ እንዲወጣ ታደርጋላችሁ። ዛሬ በዚህ ቪዲዮ የሰዎችን አእምሮ እንዴት መረዳት እንደምትችሉ፣ ስሜታችሁን ገዝታችሁ በህይወት ውስጥ እንዴት የበላይነቱን እንደምትጨብጡ እናያለን። አንድ ሰው ሁል ጊዜ የሚያወራ ከሆነ ስለራሱ ሁሉንም ነገር ይናገራል። ፍርሃቱን፣ ፍላጎቱን፣ ድክመቱንና ቀጣይ እርምጃውን ሙሉ በሙሉ ክፍት ያደርጋል። የሰው ልጅ ደግሞ ተገማች የሆነን ነገር አይፈራም፣ አያከብርም። በታሪክ ውስጥ ትልቅ ስም የነበራቸው መሪዎች ለምሳሌ ሊዩስ 14ኛ ሰራተኞቹና ሚኒስትሮቹ መጥተው ትልቅ ሐሳብ ወይም ችግር ሲያቀርቡለት የሚሰጠው መልስ አንድ ብቻ ነበር። እስቲ ያለው አይሻል ሲልና ዝም ይላል። ይህ ዝምታው በዙሪያው ያሉትን ሰዎች ውጥረት ውስጥ ይከታቸዋል። ምንድን የሚያስበው? ተናዶ ይሆን? ሐሳቤን ወደደው ወይስ ጠላው ብለው እንዲጨነቁ ያደርጋቸዋል። ዝምታችሁ ሌሎችን ሰዎች ራሳቸውን እንዲገልጡ ያደርጋል። እናንተ ዝም ስትሉ ሰዎች ክፍተቱን ለመሙላት ሲሉ ያልታሰበ ምስጢራቸውንና እውነተኛ ባህሪያቸውን ያወጣሉ። ዝምታችሁ ተገማችነትን ያጠፋል። ቀጣይ እርምጃችሁ ምን እንደሆነ የማያውቅ ሰው በእናንተ ላይ ጥቃት መሰንዘር አይችልም። ዝምታችሁ ክብር ያሰጣችኋል። በትንሽ ቃል ብዙ መናገር የሚችሉ ሰዎች በስብሰባም ሆነ በማህበራዊ ህይወት ውስጥ ትኩረት ያገኛሉ። ዝምታ ማለት ዝም ብሎ መቀመጥ ብቻ አይደለም። ዝምታ ማለት ማዳመጥ ነው። አብዛኛው ሰው የሚያዳምጠው ለመመለስ እንጂ ለመረዳት አይደለም። ካርል ጁንግ እንዳለው የሰው ልጅ ትልቁ ፍርሃቱ የራሱን ጥላ ወይም ሻዶ መጋፈጥ አለመቻሉ ነው። ሰዎች ራሳቸውን የለመዱና ስለ ራሳቸው ማውራት የሚፈልጉ ፍጥረታት ናቸው። እናንተ ግን ሙሉ ትኩረታችሁን ሰጣችሁ ስታዳመጧቸው አእምሯቸው ይህ ሰው ተረድቶኛል የሚል መልእክት ያስተላልፍላቸዋል። በዛን ጊዜ እምነታቸውን ሙሉ በሙሉ ለእናንተ አሳልፎ ይሰጣሉ። ቀደም ሲል እንዳልኳችሁ ሰዎችን ወደ እናንተ ህይወት ማምጣት ከፈለጋችሁ ሁልጊዜም የማወቅ ጉጉት መፍጠር አለባችሁ። ካሳኖቫና የሻምፒዮን ሚስጥር ካሳኖቫን ያሰቃየችው ሴት ሁልጊዜም ፍላጎት እንዳላት ታሳየዋለች፣ ነገር ግን ሙሉ በሙሉ እጁ ውስጥ እንዳትገባ ትሆናለች። ያዝ ለቀቅ የምታደርገው ነገር አእምሮውን እሷ ላይ ብቻ እንዲያተኩር አደረገው። ይህ ህግ በዚህ ዘመን ላይ ይሰራል። ሁሉንም የህይወታችሁ ክፍል ሶሻል ሚዲያ ላይ አትልቀቁ። ሰዎች ስለ እናንተ እንዲገምቱ ስፔስ ስጧቸው። ተገማች አትሆኑ። አንዳንዴ ሞቅ ያለ፣ አንዳንዴ ደግሞ ራቅ ያለ ባህሪ ማሳየት ወይም ቫሪዬሽን አእምሯቸው እናንተን ሲያስብ እንዲውል ያደርጋል። ሰዎችን የማሸነፊያው ሌላኛው ትልቅ ስነ ልቦናዊ መንገድ ሚረሪንግ ወይም ማንጸባረቅ ነው። ሰዎች ሁሉ ራስ ወዳድ ናቸው። በሌላ ሰው ውስጥ የራሳቸውን ባህሪ፣ ስሜትና እሴት ሲያዩ ወዲያውኑ ይማረካሉ። ባራክ ኦባማ ከህዝብ ጋር ሲገናኝ የሚጠቀመው ስትራቴጂ ይህ ነበር። ከሰራተኞቹ ጋር ሲሆን የነሱን የኃይል ደረጃ፣ ከወጣቶች ጋር ሲሆን የነሱን ኢነርጂ ይላበሳል። ሰዎች ይህ ሰው ተረድቶኛል ብለው የሚያስቡት እነሱ ነኝ ብለው የሚያስቡትን ነገር መስላችሁ ስትቀርቧቸው ብቻ ነው። ይህንን ስታደርጉ የመቃወም አቅማቸውን ያጣሉ። ማርክ አውሬሊየስ በሜዲቴሽን መጽሐፍ ላይ እንዲህ ብሏል። በውጭ ባለው ነገር ላይ ሳይሆን በውስጥ አእምሮህ ላይ ሙሉ ስልጣን አለ። ይህንን ስታውቅ ጥንካሬ ታገኛለህ። በህይወታችሁ የሚፈጠሩ ነገሮች ሁሉ እናንተን ማስጨነቅ አይችሉም። እናንተ የሚያስጨንቃችሁ ለእነዚያ ነገሮች የምትሰጡት መልስና ትርጉም ነው። ስሜታዊ ምላሽ አትስጡ። አንድ ሰው ሲናገራችሁ ወይም ሲያበሳጫችሁ ወዲያውኑ ከተናደዳችሁ ያ ሰው የእናንተ ተቆጣጣሪ ወይም ማስተር ሆኗል ማለት ነው። ማንኛውም ውጥረት ሲፈጠር ከመናገራችሁ በፊት 5 ሰከንድ ዝም በሉ።
ይህ ዝምታ አእምሯችሁን ከስሜታዊነት ወደ ምክንያታዊነት እንዲሸጋገር ያደርገዋል። የስነ ልቦና አባት ከሚባሉት መካከል አንዱ የሆነው ካርል ጁንግ ስለ ሰው ልጅ ተፈጥሮ ሲናገር አንድ ታላቅ እውነት ያስቀምጣል። እያንዳንዱ ሰው ከጀርባው ጥላ አለው። ያ ጥላ በግለሰቡ ንቃተ ህሊና ውስጥ ያልተካተተውን ሁሉ ይዟል። ሰዎች በማህበራዊ ህይወታቸው ውስጥ ሁልጊዜ ደግ፣ አስተዋይና ሰላማዊ መስለው ለመታየት ይሞክራሉ። ይህ ፐርሰናል ወይም ድብቁ ማንነታቸው ይባላል። ነገር ግን ከዚህ ማንነት ጀርባ እያንዳንዱ ሰው ወደ ላይ እንዲወጣ የማይፈልገው ፍርሃት፣ ምቀኝነት፣ የስልጣን ጥማትና ድብቅ ፍላጎት አለው። ጥበበኛ ሰው ማለት የሰዎችን ውጫዊ ጭንብል አይቶ የሚሸወድ ሳይሆን ከጀርባ ያለውን ማንነታቸውን ማየት የሚችል ነው። አንድ ሰው አንድን ነገር አብዝቶ የሚናገር ወይም በጽኑ የሚቃወም ከሆነ አብዛኛውን ጊዜ በውስጡ ያንን ነገር ይፈራዋል ወይም በድብቅ ይመኘዋል። ለምሳሌ ሁልጊዜ ስለ ቅንነቱ አብዝቶ የሚያወራ ሰው በውስጡ ሌሎች እንዳይጠረጥሩት የመከላከል ስነ ልቦናዊ ዘዴ ወይም ዲፌንስ ሜካኒዝም እያካሄደ ሊሆን ይችላል። አንድ ግለሰብ ብቻውን ሲሆን ምክንያታዊ፣ ተጠራጣሪና ረጋ ያለ ሊሆን ይችላል። ነገር ግን ያው ግለሰብ በቡድን ወይም ከብዙ ሰዎች ጋር ሲሆን ምክንያታዊነቱ ይጠፋል። አሁን በዚህ ዓለም አብዛኛው ሰው ትልቅና ሁሉንም አዋቂ መስሎ ለመታየት ይፎካከራል። የራሱን ጥበብና ብልህነት በየቦታው በማሳየት የሰዎችን ምቀኝነትና ፍርሃት ይይዛል። አንድ ሰው እናንተን ከሱ እንደምታንሱ ወይም ብዙ እንደማታውቁ ሲያስብ በእናንተ ላይ ያለው ጥርጣሬ ሙሉ በሙሉ ይጠፋል። ራሱን ጥበበኛ አድርጎ ስለሚያስብ ንቁነቱን ይተዋል፣ ጥበቃውን ያወርዳል። በዛ ጊዜ እናንተ የዛን ሰው እውነተኛ ማንነትና ድክመት ያለምንም መሰናክል ታጠናላችሁ። ስኬታችሁንና ብልህነታችሁን ሁልጊዜ ወደ ውጭ የምታሳዩ ከሆነ በዙሪያችሁ ያሉ ሰዎች ሳያውቁት እናንተን የመጣል ፍላጎት ያድርባቸዋል። ትንሽ ድክመት፣ ትንሽ ሞኝነት ወይም እርዳታ ፈላጊነት ማሳየት ግን የሰዎችን የርህራሄና የበላይነት ስሜትን ስለሚቀሰቅስ ጥቃት እንዳያደርሱባቸው ያደርጋቸዋል። በማህበራዊና በፍቅር ግንኙነቶች ውስጥ ትልቁ የስነ ልቦና ኃይል ያለው ሰው ያነሰ ስሜታዊ ኢንቨስትመንት የሚያደርገው ሰው ነው። ሰዎች ስለ እናንተ የሚያስቡትን ነገር ለመከላከል ስትታገሉ ህይወታችሁን በእነሱ ውሳኔ ስር ታደርጋላችሁ። አንድ ሰው ሲያመሰግናችሁ ሰማይ ላይ መሰቀል፣ ሲናገራችሁ ደግሞ መሬት ላይ መውደቅ የራሳችሁ የሆነ የውስጥ መረጋጋት እንደሌላችሁ ማሳያ ነው። ልታስተውሉ የሚገባ አንድ ታላቅ እውነት አለ። በዚህ ዓለም ላይ እውነተኛ ውጊያ ከሰዎች ጋር፣ ከተፎካካሪዎቻችሁ ጋር